ያለንባት ሀገር ዱንያ ትባላለች። ትርጉሟም የቅርቢቱ ዓለም ማለት ነው። ይህች ዓለም የቅርቢቷ ዓለም የተባለችው ያለ ምክንያት አይደለም። እድሜዋ ረጅም ቢመስልም አጭር ናት። ቋሚና ዘላለማዊ መስላ ብትታይም ጠፊና ረጋፊ ናት። ጉዟችን ወደፊት እስከሆነ ድረስ ሞትና ቀብር ጨምሮ የሚመጣው ሁሉ ቅርብ ነው። አላህ ሱብሓነሁ ወተዓላ እድሜ ያደለው ሲቀር እዚች ምድር ላይ የዛሬ 100 ዓመት እንኳ የለንም። አጀላችን አጠገባችን ነው። ለዚህም ነው ነቢያችን አለይሂ ሰላቱ ወሰላም ለዚህች ዓለም ብዙም ግምት ሳይሰጧት ያለፉ። በምድር ላይ የመገኘታቸው ምሳሌ ሲያስቀምጡ እኔና ይህች ዱንያ ዛፍ ጥላ ስር እንዳረፈና ጥሎ እንደሄደ መንገደኛ ነን ብለዋል። ንግግራቸውን የሰማና በጥልቀት ያስተዋለው ታላቁ ሰሃባ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ለሰዎች እንዲህ በማለት ይመክሩ ነበር። እስኪ ስለ ራሳችንና ስለ ሰው ልጅ ሁኔታ ጥቂት እናውራ። የሰው ልጅ ከእድሜው የመጀመሪያዎቹን 10 ምናምን ዓመታት ህፃን ነው። ገና ታዳጊ፣ ገና ያልገባው፣ ህይወትን ያልተረዳ፣ በወጉ ያልበሰለ፣ የሚጠቅመውንም የሚጎዳውንም በስርዓቱ ያለየ። ከ18 እስከ 35 ዓመታት ባሉ ጊዜ ውስጥ ደግሞ አትንኩኝ፣ አትጠጉኝ የሚል ለያዥ ለገናዥ የሚያስቸግር፣ ታላቁን የማያከብር፣ እምሩን የሚዳፈር፣ በገዛ ወላጆቹ ላይ ምላሱን የሚያስረዝም፣ ገመድ የማይዘው፣ ሰንሰለት የማይጥለው፣ ከሱ በቀር እዚች ምድር ላይ ሰው ስለመኖሩ የሚጠራጠር፣ ቢወድቅ የሚሰበር፣ ቢሞት ስጋው በአፈር የሚደፈር የማይመስለው፣ ከመሬት ከፍ ከሰማይ ዝቅ ብሎ የሚበር ፍንዳታ ነው። አላህ ያዘነለት ሲቀር ከ36 እስከ 40 እድሜ ውስጥ ደግሞ ለማንና ለምን እንደሚሰራ የሚያውቅ ጠንካራ ሰራተኛ ነው። በዚህ የእድሜ እርከን ላይ ምራቅ ይውጣል ይበስላል ተብሎ ስለሚታሰብ የዚችን ዓለም ባህሪ በወጉ ይረዳል። በመሆኑም የእድሜ ፀሐዩ ሳትጠልቅ ይወራጫል፣ ይሰራል፣ ይጠራል። አንድም ለራሱ አሊያም ለልጁ ካልሆነም ለወራሹ እሱም ሌሎች ሰዎች እንደሚያደርጉት እንደሚሆኑት ለመሆን ሲል እንደ በሬ ይተጋል፣ እንደ አህያ ይፈጋል። ብር ለመያዝ፣ ቤት ለመያዝ፣ መኪና ለመያዝ፣ ኑሮውን ለማስተካከል፣ እንዳይወድቅ እግሩን አርቆ ከመሬት ውስጥ ለመትከል። ከ46 እስከ 50 ባለው የእድሜ ክልል ውስጥ ደግሞ በ40ዎቹ እድሜ ላይ የጀመረውን አባዜ ያልተወ፣ የዱንያ ስካር ያልለቀቀው፣ ቢጠሩት የማይሰማ ቢነግሩት የማይገባው፣ ዱንያ አቅሉን ስርቅ ሐሳቡን ውስድ ልቡን ትፍት ያደረገችው የለየለት ስካር ውስጥ የገባ በዱንያ የሰከረ ፍቅረ ነዋይ ያልበረደለት